ሽልኝ እናትሽ በጽሁፍ ያሳፈረቻቸውን ነገሮች እንዳለ የገዛው በአንድ ወር ውስጥ ነው። መስከረም ላይ ነው። ከመስከረም 1 እስከ መስከረም 30 ባለው ጊዜ ነው። አዎ ደረሰኝ። በቃ አልገባሽም? ይሄንን ሁሉ ያደረኩት በአንድ ወር ነው። ፓውደር ገዝቻ ኪራይ ነው። ወተት ደግሞ ኪራይ አንድ ወር በአንድ ሊትር ይዤልታለሁ። እሺ ከዛም ሳስበው አንድ ሊትር የዲቦተራ ነው። አንዴ ልጨርስኩ። እነዚህ ነገሮች ሁሉ የገዛው አሁን ደብተር ላይ ያነበብሽ የረዳ አልነበረም አደረኩ ያለው ወይም ደግሞ ይሄው እናቴ መዝግባ ያስቀመጠችውን እሱ የሚያወራውን አለ። እናቴ የመዘገበችውን ደግሞ እስቲ እናትሽ የመዘገበችውን ልዘይና እዚህ ጋር እሱ የተከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይሄው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 ነው። አዎ ማታ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲጋራ ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያደር ማታ ማታ ይሸና ነበርና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ካስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። አዎ ትልቅና ትንሽ ነው ያለው። እንደዛ ነው የመዘገቡት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17000 ብር የደመረው ማለት ነው። 17000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ አዎ እሱ ጋር ሲደመር ጫማ አለው እዛው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር የጥቅምት 2500 ብር የትምህርት ቤት ክፍያ አንድ ጊዜ ብቻ ነው የከፈለው። ኦኬ እሺ እንትን 4000 ብር በወር ይሰጥ ነበር? በጭራሽ ኧረ በህልሙም 400 አይሰጥም። አይደለም 4000 ብር 4 ብር አይሰጥም። ያለኝም ነው የሚለው ሰጥቶ ማያውቅም። 4000 ብር አንዴም በህይወቱ በጭራሽ ዴኔ ተመርምሮ ነው የሚበዛው። ዴኔ ተመርምሮ አባትነቱ ከተወቀ ጀምሮ ለ8 ወር ምንም በቃ ይሄን ብቻ ነው ያደረገው። ከዛም በኋላ ደግሞ ነገሩ በጣም እየተባባሰ ሲሄድ እኔ አልፈልግም ብዬ ከመሃል ወጣው። እኔ ማግኘት አንተን ስለማልፈልግ ብዬ ቁጥሩን የእናቴን ሰጠሁት። ከዛም በኋላ የምታሳየው እሷ ናት። ይሄን ሁሉ ሲያደርግ የምትጽፈው እሷ ናት። እሺ 4000 ብር እሰጣለሁ ብሎ ነው እንጂ ቃል የገባው ሰጥቶ አያውቅም። እሰጣለሁ ብሎ አላለም። ልጁን እንደውም አብይ ገና 1 ወራችን ይሄ ሁሉ የሚሆነው በ1 ወር ውስጥ እኔ እናት ማያዝ አለብሽ። ገና 1 ወር አዎ ለነግርሽ ነው እያረኩለት ነው። በወር 4000 ብር እየሰጠሁሽ የትምህርት ቤት እየከፈልኩኝ የሚያስፈልግ ነገር ካለ አረጋለሁ። የሰጠክ መስሎኝ ገና እሰጣለሁ የሚል ሀሳብ ነው ያቀረብከው። መመዝገብ በሁለተኛው ወር በቀጣይ ወር ማለት ነው። ሰተከታክ 4000 ብር እሺ ለምሳሌ ያደረካቸውን ነገሮች የነገርከኝን ያውልክ ቢኒ ያደረካቸውን ነገሮች የነገርከኝን አሁን ዲቦራ ኮንፈርም ስታደርግ ራይት ያርኩ ነው። 4000 ብር ግን ሰተማታ ኮድ ከዚህ ጋር መሰረዝ አለበት። የለማ
ገና ልትሰጥ ለወደፊቱ ሳይሆን ለቀጣዩን ሰጣታለሁ ልትሰጥ። ስለዚህ ገና ልትሰጥ ስለሆነ ስላልሰጠህ አይጻፍም። እዚህ ጋር ከተሰጡ ነገሮች ጋር አይጻፍም። ሰው ይሰረዛል። 4000 ብር ተሰርዟል። እሺ ሶ የገዛው ያልካቸውን ነገሮች ሁሉ ደብተር ላይ አንብባ እንደገዛህ ተመዝግቧል፣ ራይት ተደርጓል፣ ታርሟል። ግን የትምህርት ቤት ክፍያ ግን ስንት ጊዜ እንደሆነ አንተ አልገለጽክም። እኔ ደግሞ ለ8 ወር ያህል በየወሩ የከፈልክ መስሎኝ ነበር። እሷ አንድ ጊዜ ብቻ ነው የከፈለው ብላለች። መጀመሪያ ስጀምርልሽ እኮ ገና በአንድ ወር ውስጥ እኮ ነው ያልኩሽ። በቃ እቺ ነገር የተፈጠረችው አንድ ወር በሁለተኛው ወር ላይ ተከሰስኩኝ ነው እያልኩሻለሁ። ህዳር 8 ነው መጥሪያ እና እንደዚህ አድርግ አላለኝ። እንደማንኛውም ሰው ህይወቴን መኖር እችላለሁ እንደማንኛውም ሰው። ከዛ እንደዛ ሆነ። 100,000 ብር ጠይቀችኝ፣ እኔ የለኝም አልኩኝ። አሁንም ቀጠለ። እኔ ይግባኝ ጠየቁ። ያጅልኝ ይግባኙን ለማጓተት እሷ እኔን ስትጠራኝ ወየ ዲቦራ እናንተን ውሰድ እሺ ብዬ ሂድት እኔ ተንኮል ውስጥ የለማ መጥሪያ አሰጠኝ እሺ ብዬ ጥርት እያልኩኝ እንትን እያልኩኝ አንዴ ምን አስመጣችብኝ? አስገዳጅ እመቤቴ ምስክሬን ብር አልነበረኝም። አስገዳጅ ክፈል 10,000 ብሩን ክፈል ብላ አስገዳጅ ስታመጣብኝ አንድ ቴሌ የሚሰራ ሰው ከ11 ሰዓት እስከ ነግርሽ ነው እሷ የምታነሳው የዛሬ 4 ዓመቱ ነው። አሳድጌ ነው አሳደግሽ። እሺ ካሁን በኋላ ያለው ስናወራ ከትላንት ይልቅ ያለፈው ይበዛል። ገና 4 ዓመቱ ነው። ይሄ ልጅ በጣም ብዙ ዓመት ይኖራል። ላሳድገው አባት ልሆንበት ነው። አንድ ሁለተኛ አሁን የምትልሽ ምንድነው? እሷ አይረዳም ነው። ይሄን ሁሉ አድርጌላት አይረዳም ነው የምትልኝ። ስለዚህ እቺ ልጅ በፍርድ ቤት የሚሄድ ይሄዳል፣ ችግር የለውም። እንደክማለን እንጂ የሚሄድ ይሄዳል። እኔ እስከ መጨረሻው ጥግ እንሄዳለን፣ ችግር የለብኝም በሷ ፍርድ ቤት መሄድ። ግን ከፍርድ ቤት በላይ ህሊና ይበልጣል። ከፍርድ ቤት በላይ ለልጇ ማሰብ ይበልጣል። እኔ ሌባ ልሁን፣ እሺ በቃ እኔ አልዋሉ ሌባ ነኝ፣ ዘራፊ ነኝ፣ ሰው ገዳይ ነኝ። ለናቲ ግን አባቱ ነኝ። ይፈልገኛል። በቃ ኩራት ነው ሆኖ ሞገስ ነው ሆኖ ትምህርት ቤት ይዤው ሲሄድ አባቴ ይላል፣ ይዤው ሲዞር አባቴ ይላል እንጂ ምንም የማሳጣበት ነገር የለም። ለልጄ ክብሩ ሞገሱ አባቱ ነኝ። ልስረቅም ልዝረፍም አረፈደም ይሄን ልጅ አባት ለው ነው በምችለው ላሳድገው እባክሽ እያልኳት እምቢ ብላኛለች። ችግሯ ምንድን ነው? ይህንን ተመልሲ። በጣም አመሰግናለሁ። አሁን እሺ እኛም እናመሰግናለን። አሁን የዲቦራ ተራ ነው። አንተ እንዲያዝልክ የምትፈልጋቸውን ነጥቦች ሁሉ ይሻሉ። እሺ ዲቦራ ቪዲዮ አብሪና ጀምሪ ማሬ። እንዴት ነሽ? አፍተር ሎንግ ታይም። አዎ በጣም ትንሽ ሰላም ነው አለን። እየበረታሽ ነው? አለን ይመስገን። እየበረታው ነው፣ እየደረስኩ ነው። እሺ ከመጀመሪያው ጀምሮ ሰምተሽዋል? አይ አልሰማሁም፣ አጋጣሚ መጣሁት። እሺ ከመጀመሪያው ካልሰማሽ ያዝኳቸውን ነጥቦች ልዘርዝርልሽማ። እሺ ኦኬ እሺ ከመስከረም ጀምሮ ኦልሬዲ ዲኤንኤ ተመርምሮ ልጅነቱ ከተረጋገጠበት ጊዜ ጀምሮ የትምህርት ቤት እየከፈልኩ ልብስ ጫማ እየገዛው አስቤዛ እያረግኩ ወተት የክራይ እየከፈልኩ 4,000 ብር በወር ልሰጥ ተስማምቼ እየሰጠው በሰላም እየኖርን በነበረበት ጊዜ አጠር መጀመሪያ ከመጀመሪያ ጀምሮ እንትን እንድል ትንሽ እንትን በይ። በመጀመሪያ ሲጀመር እነዚህ ነገሮች አድርጓል ወይ እኮ አሁን የመጀመሪያውን ፓርት ልጨርስልሽና እነዚህ ነገሮች ሳደርግ ቆየው። ከዛ ወደሚቀጥለው እንሄዳለን። ሲያደርግ ከቆየ በኋላ ምን ተፈጠረ የሚለው እነዚህ ነገሮች ሲያደርግ ቆይቷል። እነዚህ ነገሮች አደረኩ ማለት ከባድ ነው። ምክንያቱም አደባባይ ወጥቶ መናገር ራሱ አባት ለልጁ ሲያደርግ አራጣ አበዳሪ እንኳን አይናገርም ማለት አበላው አጠጣው እያለ አይናገርም። አራጣ አበዳሪ እንኳን ማለት ነው አይደለም። አባት ዲቦዬ ህዝቡ ይፍረድ ይባላል አይባልም? ራሱ ህዝቡ ይፍረድና አንቺ እውነት አላደረገው ከዋሻ አላደረገም ወይም አድርጓል ነው ማለት ያለብሽ አንቺ። እሱን ህዝቡ ይስማና ይፍረድበት። ማብራራት አለብኝ።
ምክንያቱም እሱንም መስከረም ላይ ነው እኮ አንድ ወር ነው የከፈለው። አላደረገም ብለሽ ነው የከሰስሽኝ ዲቦራ። አላደረገም ብለሽ ከሰስሽኝ ነው አድርጌያለሁ ያልኩት ከሳይ ነው። ሚዲያ ላይ ከሰስሽኝ አላደረገም ብለሽ ሚዲያ ላይ ወጥቼ አድርጌያለሁ አልኩት እኮ። አንዴ ዝም ትላለህ። ሚውት አታብራባት ቢኒያም። ይሄ የእሷ ተራ ነው። ተራዋ ላይ ጣልቃ አትግባ። ይሄ የእሷ ተራ። መጀመሪያ ላይ መስከረም ላይ አልከፈልም። መስከረም ላይ ምን አልኩትኝ ለልጁ የትምህርት ቤት እናስመዝግበው አልኩትኝ። መስከረም ላይ ደግሞ ዩኒፎርም የምሳቃ ምናምን ያስፈልጋል። እጁ ላይ አይቻለሁ። ሰፖርት ማድረግ አለበት እንደ አዲስ አባት እንደተገናኙ ማለት ነው። ስለዚህ ስጠይቀው ምን አለ? የለኝም እሱ ተመቻችቶ እየኖረ እኔ እንዴት አወጣለሁ አይነት ነገር ብሎ ተናገረኝ። እንደውም በጣም በሚደብር ሁኔታ ነበር የተናገረኝ። ከዛ ነው አውሺ አልኩኝ። ሰው ጠየቅኩኝ። ከዛም በኋላ 10,000 ብር ሰው ነው የላከልኝ እግዚአብሔር በሚያውቀው ማለት ነው። ከዛ 10,000 ብር ተቀብዬ ልጄን አስመዘገብ። ከዛ እዮሃ ሚዲያ ሲመጡ አይ እየረዳው አይደለም እስካሁን ግን ለወደፊት እግዚአብሔር ይርዳው ነው። ቪዲዮም መታየት ይችላል። እግዚአብሔር ይርዳው። ከዛ ባለፈ ደግሞ እሱ ብቻ አይደለም ፍቅረኛውም ከዚህ ትጠዘጥዘኛለች፣ እሱም ከዚህ እንትን ይላል። ከዛም በኋላ አጋጣሚ ስልኩ ላይ ምን ያለው ለምንድን ነው እቺ ልጅ ማላያት ቢኒያም ፍቅረኛ ከን አልገለጽክም። እዚህ ጋር ፍቅረኛ ዲቦራን ኮንታክት እንደምታደርጋት አንተ ግን ደግሞ አንዴ ቆይ ዲቦራ እስከ ሀስከፈ ስትናገር አንተ ታሪኩን እኔ እዚህ ጋር ነጥብ ሲት ፍቅረኛ ዲቦራ እንደምታናገራት አልነገርከንም ታሪኩ ላይ ለምን እሱን ፓርቲ ዝለርከው? ይቅርታ አንዴ ልንገርሽ እንደምትሰድበኝም ነገር ስለሷ እንደሚነሳ አልፈልግም። ይቅርታ ልጠይቅ በሄድኩበት ቤት እነሱ ጋር ስልኬን ኤዲት ላድርግበት ብላ ወስዳ ዲቦራ ራሷ ናት ኮንታክት ያደረገቻት። አይ ሚን ኖ ሶሪ እሷ ኮንታክት ሳይሆን ያደረገቻት ገብታ የተጻጻፈውን አየች እሷ። ኦኬ ዲቦራ ማለት ነው። ከዛ በርጋስታ ኮንታክት ጠይቅበት አጋጣሚ ስልኬን ፈትታ ያወቀችው ስለሷ በገስ ይቅርታ ልጠይቅ ልስልክልኝ ብላ ወሰደችና ጓዳ ገብታ ስልኬን ጎርጉራ መታ እንደዚህ አድርጋል ብላ ምናምን አለች። በዛ እንትን አለች። ያየችው ቴክስታችን እና እሷ የምናወራውን አይታ ምን ብላ ነው እንትን ያለችው? የተወራሩት እነሱ ናቸው። የሰደበቻት ደግሞ እሷ ናት። ዲቦራ ናት የሰደበቻት። መጀመሪያ የኔ ፍቅረኛ አልሰደበቻት፣ እሷ ናት የሰደበቻት። ሚዲያ ላይ የሰደበቻት ቦታ ልንገርሽ። አንደኛ እዩያ ሚዲያ ላይ ወጣ ለእንጀራ እናትነት አልመረጥኳትም። አንድ ያዥልኝ የማይመለከታትም። ሁለተኛ ደግሞ እኔ ባቀረብኳት ሰዓት ፍቅረኛ እያለችኝ እያወቀች ሚስት እንዳለኝ እያወቀች አገር ቤት ልጅ አለኝ ልጅ መረመራ ማን ተብሎ አልነበረ እሷን አግባ አለች። ይሄ ፍቅረኛዬ ዲቦራን ታከብራታለች። በጣም ነው የምትወዳት፣ በጣም ነው የምታዘንላት። ኢቭን አሁን የተናገርኩት ነገር እንዳልናገር ሚዲያ ላይ ለምናኝ ነበር። ድንግልና ተብሎ ቢኒ እባክህ ሴት ልጅ ናት እንዳትናገር ተብዬ እኔ በራሴ ሀሳብ የተናገርኩት። ከዲቦራ ጋር ጥል የለባትም። የተጣሉት መቼ ነው? አንደኛ ለእንጀራ እናትነት አልመረጥኳትም ስትል፣ ሁለተኛ ደግሞ በራሴ ሳቀርባት ያቺኛው ሚስትን አግባት ስትል ተነጋገሩ። ራስሽ ነሽ ይርሽባት። አቁምሽ በቃ አሁን ከዚህ በኋላ ምን ታድና እሷ ትከተሽ። ምን አለ መሰለሽ ሲጀመር እኔ ሶሻል ሚዲያ ላይ ለእንጀራ እናትነት አልመረጥኩሽም ያልኳት ስትሰድበኝ ማለት ከወራት በኋላ እንጂ በእዮሃ ሚዲያ ላይ የተናገርኩትኝ ቢሆን እኔ የምመርጠው የመጀመሪያ የልጁን እናት ቢያገባ ነው ብዬ ተናግሬያለሁ። በዛ ደብሯታልና ካስቀየም በየሶሻል ሚዲያው ማያት ብላ ቮይስ ስትልክ እሱ ደግሞ በእነሱ በኩል ነው እውቅና ያገኘሁት። እውቅና ማገኘው ፌመስም የተማርኩበትን ታውቂያለሽ። ስለዚህ በተማርኩበት መስራት የምችለው በእነሱ ነው አለ። ከዛም በኋላ እኔ ደግሞ ለምንድን ነው በልጄ የሚሰራው? ያ ብቻ አይደለም ለልጄ የሚጻፈው ቴክስት ቴክስት አረግልሻለሁ፣ ኢንቦክስ አረግልሻለሁ። ኮሜንት ሲጻፍ ልጁ በስርዓት አላሳደጉትም፣ ልጁ ባለጌ ነው ምናምን የ3 ዓመት ልጅ ህፃን ማለት ነው ኮሜንታተር የሚጽፈው። ከዛ ለምን እንደዚህ ታደርጋለህ ስለው ቢያንስ አባትነት ቢሰማው ወጥቶ ስንት በጣም ብዙ ቃል ባባ አለች ስለ ልጇ ለምን ልጅን ትናገራላችሁ ተብሎ እኮ ለልጅ ይነገራል አይደል? እኔ ደግሞ ብቻዬን ያሳደግኩት ዲቦዬ ዓለምን እኮ መቆጣጠር አይቻልም። እኔም ልጆቼን ፖስታለሁ። የሚያደንቅ ያደንቃል፣ የሚነቅፍ ይነቅፋል። ዓለምን መቆጣጠር እንችልም። እኛ ቪዲዮ ሰርተን ፖስታለን። የወደደ ይወደናል፣ የጠላ ይጠላናል።
አይደል? ምንም ችግር እኔ እኮ ልጄን እኮ እኔ ነኝ እንጂ የማሳድገው ሰው አያሳድግልኝ እኮ አልኩሽ እኮ። ስለዚህ ዓለምን መቆጣጠር ስለማንችል አንዴ ወተናል አደባባይ የፈለጉትን አስተያየት ቢሰጡ በልጆቻችን እኛ ነን ልጆቻችን የምናውቃቸው አይደል? በዚህ እሱ ሊወቀስ አይችልም ማለት ነው። ስለ ኮሜንታተር ሊወቀስ ይችላል ማለት ስሚኝና፣ እሺ ምን አለ ከዛ ስክሪንሾት አረኩና ስልክለት እኔና ልጄ አንሰማም ወደፊት ምናምን አለ። ከዛ ነው እሺ፣ ከዛ አንቺና ቤተሰቦችሽ ክብር አታውቁም ምናምን ብሎ ደግሞ ጻፈ። እኔ የሱን ቤተሰብ ነክቼ አላውቅም፣ የሰው ጋር ደርሼ አላውቅም። ቤቴ ድረስ እየመጣ ሲጀመር በገዛው ቤተሰቡ አረዳው ምናምን የሚለው በግም ገዛ ለይቅርታ ነው። ያኔ ምን አለ ካሜራ ይዤ ልምጣ ሲል አይቻልም። እኔ እናቴ ክብሬ ናት፣ አንገቷን ደፍታ ያሳደገችኝ ብቻዋን ነው። የፈለገ ይቅርታ ለምን የፈለገ እዚህ ተንከባለ ይቅርታ ጠይቃትም ካሜራ ቤት አይገባም ብዬ ከለከልኩ። እናቴን ማለት ነው ቪዲዮ ለመቅረጽ ሲመጣ እንግዲህ ለምን እንደመጣ የምታይበት በጣም ብዙ መንገድ አለ። ፍቅረኛው መናገሯ ብቻ አይደለም። ከዛም በኋላ ደግሞ ከስንት ጊዜ በኋላ ተናግራኛለች። ማን ተጋደም ያለሽ ማን እንዲበያለሽ ምናምን ዝም አልኳት። ከዛ ይሄንን ኮሜንቱን ላከችና ይሄ ኮሜንት ልክ ነው አለችኝ። ሶ በስርዓት አላሳደጉት የሚለው ላይክ እኔን አሽሙር ለመናገር ማለት ነው። የተጻጻፍ ነው እንዳለ ኮፒ እንትን ስክሪንሾት አድርጌዋለሁ መላክ እችላለሁ። ከዛ እንደዛ ስትለኝ አሳየዋለሁ ምናምን ነገር አይ ነው እንደዛ ከሆነ ጥሩ፣ ስለዚህ እንጀራ እናቱ ስለሆንሽ በደንብ ታሳየዋለሽ አይነት ነገር አልኳት። በጣም ስላናደደችኝ የሚገርምሽ በጣም ይቅርታ እየጠየቅኩኝ በትህትና ነበር ሳናግራት የነበረው። ከዛ ስክሪንሾት ማድረግ ጀመርኩኝ። የምታወራው ወዲያው ትሳደብና ትደልታለች። ዝም አልኩ። ከዛ እሱ ደግሞ ቀልድ ነው ሊሆን የሚችለው ብሎ ቪዲዮ ሰራ። እንግዲህ አስቢው። እኔ ቀልድም ደግሞ አልፈልግም። ምንድነው እኔና እሱ ጥላችን አጠገቢያት ድረስ ነው። ሰው የሚያስበው እነዚህ ሰዎች አንድ ላይ ናቸው ነው። እሱ ደግሞ የሚፈልገው ያንን ነው። እኔ ደግሞ እንደዛ መሆን አልፈልግም። የራሴ ህይወት አለኝ። እሱ የራሱን ህይወት እያስተካከለ ነው። እኔ ደግሞ ሴት ነኝ፣ ወንድ አይደለሁም። እንደፈለኩ ወጥቼ እንደፈለኩ እንትን ማለት አልችልም። ገባሽ አይደለ? ማንም ምንም ቢሆን እኔ ራሴ ለመጠበቅ በጣም ብዙ ነገር ጥሬያለሁ። ተወኝ። ልጁን ይዞ ሙጭጭ ይልና ይይዘዋል። ከዛ ከትምህርት ቤት የሆነ ቀን እያመጣሁት መንገድ ላይ ተገናኘን። ከዛ ያዘው። ሲይዘው ወይ ይዘኸው ሂድ አልኩትኝ። እኔ ደግሞ እቃ እየገዛው ነበር ገበያ ማለት ነው። ወይ ይዘኸው ሂድ ለምን? ወይ ተወኝ ለምን? ወይ ሂድ ወይ ልጁን ይዘኸው ሂድ አልኩት። በጭራሽ ካንቺ ስራ ልለይም፣ ኧረ ተወኝ እምቢ። ከዛም በኋላ እንደውም እህቴ ጋር ሄድኩኝ ማለት ነው። ከእህቴ ሰራተኛ ጋር ነበር። እንደውም ልጅቷ ይሄ ሰውየው ምን ሆኖ ነው? እንደውም እሱ ጭራሽ ሰራተኛዋ እየጠቀሰኝ ነበረ አለች። ከዛ እሱ ጭራሽ ደግሞ ምን ይላል? የእህቴ ሰራተኛ እየጠቀሰኝ ነበረ አለች ማለት ነው። እሱ ደግሞ ዜና በስድብ ሲሰራ ከእንቁርቲ ጋር ምናምን ብሎ ሲሰራ ምን ይላል? ኧረ ዲቦራ ምን ሆነሽ ነው ስትላት ነበረ አለ። እውነት የፈለገ ነገር ቢሆን ምላስ ስላለን እኮ ብዙ ነገር አናወራ። እግዚአብሔርን መፍራትም አንድ ነገር ነው። ከዛ ደግሞ ልጁን ከለከለችኝ። ዲቦራ ገንዘብ ብቻ ነው የምፈልገው። ሲጀመር እኔ ነኝ እየረዳው ያስተማርኩክ፣ ቢገባክ ስትታመም የጠየቅኩ እኔ ነኝ። እንደዛ እንኳን በድለኸኝ ማለት ነው። እና ችግር የለውም ከሰው አይደለም ስለተናገርን ብቻ አይደለም የምናረገውን ነገር ግዴታ አደባባይ ማውጣት አይጠበቅብንም። ከሰሰችኝ ብሎ ሲናገር ባለፈው ከዚህ በፊት አንቺ ጋር ቀርበን ነበረ እና የአመት እችልሻለሁ ምናምን ብላኝ ነበረ መሲ በጌታ ምትባል የቤት ኪራይ። ከዛም በኋላ ላይክ እሷም የሆነ አለማመን ነገር ነበረባት። ኢትስ ኦኬ ሰው ናት፣ ለአለማመን ትችላለች። ግን ከፍላለሽ የለ እንዴ በእህቷ በኩል? አዎ አይ አልከፈለችም አይደለም። ከዛም በኋላ ልክ እሱ ዲቦራ ከሰሰችኝ ምናምን ሲል አይ መጀመሪያ ለምን የመሲ በጌታ ስም እዚህ ጋር እንደተነሳ ማጥራት ስላለብኝ ነው እኮ። አይ በስ እየነገርኩሽ ነው። ከዛም በኋላ እሱ ከሰሰችኝ ምናምን ብሎ ከዛ ደግሞ ስሜን በማጥፋት የሆነ ወሬ አወራ። ከዛ ደወለችና እኔ ከዚህ በኋላ አልከፍልልሽም ከፈለግሽ ለሀቢባም ንገሪያት አለችኝ።
እኔ ደግሞ አልተዘጋጀውም። ገባሽ? ከዛም በኋላ እሺ ችግር የለውም እስካሁን ላደረግሽው አመሰግናለሁ አልኳትኝ። ይሄ ሰው ሁሉ ጊዜ ገንዘብ ነው የምትፈልገው እንዴ? እኔ እዚህ ጋር መሲ ለጌታ በጣም ብዙ ሰው እዚህ ቤት ስለምትረዳ ስሟ እዚህ ጋር ስለተነሳ ጉዳዩን ማጥራት አለብኝ። እሷ በራሷ መንገድ አጣርታ የ3 ወር የቤት ኪራይ ከፍላለሽ። ከዛ የቀረውን በየ3 ወሩ ልትልክልሽ ተስማምተን በራሷ አጣርታ የደረሰችበትን ስትደርስ ገንዘቧ ነው፣ ላቧ ነው፣ መብቷ ነው አለመስጠት። የሰው ልጅ የሚረዳው የሆነ ነገር እስካመነበት ድረስ ነው አይደል? አይ እኔ እሷን ጥፋተኛ እያደረኩ አይደለም። ከዛም በኋላ እሱ ተነስቶ የሆነ ነገር ሲያወራ ከሚያወራው አንፃር ሊረዱኝ የሚያስቡ ሰዎች ሀሳባቸውን እንዲቀይሩ እያደረገብኝ ነው። ብር ትወዳለች እያለ ነው ነጥቡ አይደል? ያ እኔ በወድም ባልወድም እኔ እዚህ ጋር ሶሻል ሚዲያ ላይ ከመውጣቴ በፊት የ25,000 ብር ተቀጣሪ ነኝ። ልጄ ጥቅቅ አድርጌ ነው ያሳደኩት። በማንም አንተ ስለወጣክ ስላልወጣክ አይደለም። እኔ እናቴ መምህር ናት። ቤተሰቤን ደግሞ አንተ ልትረዳ አትችልም። አንተ ብትረዳ እንጂ እና ሲጀመር በሞግዚትነትም እኔ ልጄን ለእናቴ ሰጥቻለሁ በመጀመሪያም ማለት ነው። ምክንያቱም እኔ ወጥቼ እሰራለሁ ከጠዋት 12 ሰዓት እስከ ማታ ድረስ ነው። እኔ ሰርቼ 3 ቦታ ነው የምሰራው። 3 ቦታ ሰርቼ ነው ልጄን ያሳደኩት እና ዛሬ ተመቶ እኔ ይሄንን አድርጌ የሚባልበት አይደለም። ምንም የረዳኸው ነገር የለም። ለልጅክ ያደረግከውን ደግሞ የምትቆጥር ከሆነ እዚህ ጋርም ሲጀመር አንተ አንድ በአንድ ስታወጣ ማዘርም እየጻፈች ነበረ። ስለዚህ ጤፍ አልገዛህልኝም፣ የቤቴን አስቤዛ ከሩዝ ውጪ ምንም የገዛኸው ነገር የለም። ሩዝና ከሰል ነው የገዛኸው። ቤቷን ረዳው፣ ቤተሰቧን ረዳው እያልክ የምታወራው በጣም ብዙ ጊዜ ማለት ነው። አንዳንድ ጊዜ ዝም ስንል የእውነት ነው የሚመስለው። ውሸት ሲደጋገም እውነት ይሆናልና ከልብህ ሁን። ልጁን ደግሞ አልከለከልኩህም፣ መከልከል እፈልጋለሁ። ቱ ቢ ሆነስት እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረክ እንዲያደረኩ እያልኩ አደባባይ አራጣ አበዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ያው አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። ሶ አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ አበዳሪ ደጋግመሽ ያደረከውን አወራክ ምናምን ስትዩ ላይክ እኔ ቀድመሽ ጃጅ እያረግሹ ነው። ሶ ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ አንተ ብቻ ነህ ቆሻሻ፣ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ አድርጓል የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይሄን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ፣ ይህንን ከፍሏል አድርጓል። የከሰስኩት ደግሞ ሺህ ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይሄው አድርጊያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረኩ ብሎ ከሚናገር ልጨርስልሽ፣ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ። ተረጋግተሽ ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ ያቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ ዶላር ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋትና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይሄን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ተወች። ልጄን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቱብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቱብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማለት ተስማምተን ነው ያንተ ዩቲዩብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው ዋሽቷል? ተስማማንም እንደዚህ ያሽ ለኛ ነገር እሺ አልተስማማንም። ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴይንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ።
እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነ ስርዓቱ ላይ አልመለስኩለትም። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፈቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንዴ ለዚህ አልተስማማንም ቃል ውስጥ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽም? እምቢ ብለሽ አላወኩም። ምኑ እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተው እንደዚህ ነው እንድትናገር የሚፈልገው። ይሄን አርጓል፣ ይሄን አላረገም፣ ይሄን ዋሽቷል፣ እዚህ ጋር የትምህርት ቤት ከፍሏል ወይም አልከፈለም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም እንደዛ ያልሽ። እሺ